እንስማው የሚለውንና ያው እንግዲህ ወደ አዲስ አበባ እየገባው ነው ብሏል። 10 ነገር ይቀባጥራል። ነገ ደግሞ የምትሉትን ለማየት ነው ሊል ይችላል። ወይንም ደግሞ ያው ፈሱን ስላስፈትሳ ነው ጉዳዩ ኮሽኑ ስለገባበት በጊዜ ሽልል በልም ብሎ ሊሆን ይችላል። ኤኒዌይስ we did good on that። እዚህ ጋር ግር የሚለውን እንስማ። እንዲነሳ ይፈልጋሉ። ስማቸው እንዳይነሳ ለአንዱ ገቨርነር ዘሹተር እያልን እንጥራቸዋለን። የፖሊስ አዛዥ ዘሹተር እንበላቸው፣ ስም እንዳይነሳ። በቃ እነሱ በስምም በእንትንም መታወቅ ነው የሚፈልጉት፣ ግን ዘሹተር እያልን በየቦታ ያሉ ተቃዋሚ ፓርቲዎች ተደምረዋል። አብረው ሰርተው ጀርመን ውስጥ ይሰጣል። ከአንደኛ ክፍል ጀምሮ ነው የሚሰጠው። ቶች ውስጥ ግዕዝ ይሰጣል ይሏቸዋል። አሁን እኛም ብለናል እኮ በዩኒቨርሲቲዎች ውስጥ ግዕዝን እንደውም ዩኒቨርሲቲ ብቻ አይደለም ያልኩት፣ በሰርቲፊኬት በዲግሪ ነው ሌሎቹ የሚሰጡት። በሰርቲፊኬት በዲፕሎማ በዲግሪ እና በተለያዩ መንገዶች ኦንላይን ኮርሶች መስጠት ይቻላል። ለምን? በግዕዝ ላይ መመራመር የሚፈልጉ ሰዎች እነሱን ማስቀመጥ ነው። ግን ግዕዝ ብዙ መጽሐፍት አሉት ነው አንዱ የሚነሳው። ቋንቋ ሆኖ እያገለገለ እንዳልሆነ 100% እንስማማለን። ማይስማማም ካለ ደንቆሮ ነው። ቋንቋ ሆኖ እያገለገለ አይደለም፣ የሃይማኖት ቋንቋ ብቻ ነው። ጥያቄ የለው። ምንድነው በነፊቱ? አሁን የአማራ ልጆች እርስ በርሳቸው እንዲግባቡ ከሆነ አማርኛ የተሻለ ይግባባሉ። ሌላ ተጨማሪ የሚግባቡበት ዘሴም እዛው ክልል ውስጥ የሚግባቡበት ከሌላ ጋር ማያገናኛቸው ቋንቋ ላይ በሚሊዮኖች ሰዎች ከሚማሩ ችግሩ መጽሐፍት አሉ ከሆነ 7 ሰው መድቦ መጽሐፍቱን ማስተርጎም ነው። አሲምፕል አስ ኤቢሲዲ። በሚሊዮን የሚቆጠር ተማሪ በቋንቋ ህግ 10 ህጎችን አወጣው። 10ሩንም ህጎች ግዕዝ አያሟላም። 10ሩንም አንድ ቋንቋ በመደበኛ አሁን እንዲህ ይሰጣል። እዚህ ኦኬ ራሻ ውስጥ ይሰጣል። አዎ ከአንደኛ ክፍል ጀምሮ ነው የሚሰጠው። ጀርመን ውስጥ ይሰጣል። ከአንደኛ ክፍል ጀምሮ ነው የሚሰጠው። ምንም ማሰብ አይችሉም። ይቅርታ አድርጉልኝ። ከመተንተን ዝም ብሎ የመጣላቸውን በስሜት ሰውን ከመንዳት በስተቀር ተንትኑ ብትሏቸው አይተነትኑም። ግዕዝ የትኛውን ቦታ ላይ የሚሰጠው ሃየር ለርኒንግ ላይ ግዕዝ ብቻ አይደለም፣ ላቲንም የተለያየ ላቲን ራሱ ጣሊያን ውስጥ በመጀመሪያ ደረጃ ትምህርት ቤት አይሰጥም። ላቲን እንግዲህ ከግዕዝ ከነበሩት ቋንቋዎች አንዱ የሆነው ላቲን ኢጣሊያ ስርዓተ ትምህርት ውስጥ ሄዳችሁ ብትመለከቱ በአንደኛ ደረጃ ትምህርት የሚሰጥ አይደለም። ኦኬ እንግዲህ ብዙ ነገር ማለት አያስፈልገኝም። ለሰማችሁት ነው። አሁን ስለ ላቲን እስከሚያወራበት ድረስ ጠብቄ መናገር ስለፈለኩ ነውና አሁን ላቲን እየጠፋ ያለ ቋንቋ ነው፣ ኦብቪየስ ነው። እና ትምህርት ቤት ውስጥ አሁን ጣሊያን ውስጥ አይሰጥም ምናምን አለ። እንግዲህ እኔ ልጆችን ከፍዬ የማስተምርበት ትምህርት ቤት ላቲን ይማራሉ። ስቱደንት ሪፖርታቸውንም ከፈለክ እዚህ ጋር አስቀምጥልሃለሁ። ላቲን ይማራሉ። ከአንደኛ ክፍል ጀምሮ ላቲን ይማራሉ። እነሱ ጆይን ካረጉበት ክላስ ጀምሮ ትንሹ ከ6ኛ ክፍል ጀምሮ፣ ትልቋ ከ8ኛ ክፍል ጀምሮ ላቲን ይማራሉ። ላቲን ትራንስሌት ያደርጋሉ። ቴክስት በደንብ አድርገው ፓራግራፍ ምናምን መጽሐፍ ተሰጥቷቸው ትራንስሌት ያደርጋሉ ወደ እንግሊዘኛ። 9ኛም ክፍል ይማራሉ። ከ6 እስከ 9 ላቲን ይማራሉ። 9 እና 10 እና 11 ክፍል ደግሞ ግሪክ ይማራሉ ወይ ፍሬንች መርጠው ማለት ነው። ልጆቼ እኔ ልጆች ነው የማወራው። የልጆቼ ትምህርት ቤት የሚማሩት ግን ከአንደኛ ክፍል ጀምረው የሄዱት ልጆች ግን ከአንደኛ ክፍል ጀምረው ነው ላቲን የሚማሩት። እንግዲህ ላቲን ይሰጣል ወይ ላልከው የስ ይሰጣል። አሜሪካን ሀገር ውስጥ ነው የሚሰጠው ላቲን። ማይንድ ዩ ከአንደኛ ክፍል ጀምረው ነው የሚያስተምሯቸው። እና ስለማታውቀው ነገር እንደምታወራ አውቃለሁ። ምክንያቱም ዝም ብለህ ይሄ ኦቨር ዘ ካውንተር ኖሌጅ እንዳለህም የታወቀ ነው። እንዲሁ በገለባው ነው የምታወራው። ዝም ብለህ ሶሻል ሚዲያ ላይ ምን ላይ በቃረምከው እና ትንሽ ሂስቶሪካል ባክግራውንድ ወይንም ደግሞ ምንድነው ኮንቴክስቹዋል ክሉ የሚባል ነገር አለ አይደለም? ኮንቴክስቹዋል ክሉ ነው ያለ እንጂ ኖሌጁ የለህም። አታውቅም። ልጅ አሉ አሜሪካን ሀገር ልጅ ወልዳ አላሳደግክም። ምን አይነት ትምህርት ይሰጣል? ምን አይነት ካሪክለም አለ? የት ቦታ ምን ይደረጋል? ዱ ሪሰርች። የትኛው ስቴት ግባና is there any state in the United States of America ላቲን ለተማሪዎች የሚሰጥ ኤሌመንተሪ ስኩል፣ ሚድል ስኩል፣ ሃይ ስኩል ብለህ
ሰርች አድርግ በካታጎሪውና ምን ያክል ትምህርት ቤቶች እንደሚመጣ እወቅ። መልክ መከራከር አያስፈልግም በዚህ ጉዳይ ላይ ማለት ነው። ሁለተኛ ግዕዝን በተመለከተ ብዙ ነገር ዘብዝበሃል፣ ብዙ ነገር አውርተሃል። የቤተ ክርስቲያን ቋንቋ ነው እንጂ ሌላ ቦታ አይነገርም ማለት ነው። ቱ ቢግን ዊዝ የቤተ ክርስቲያን ቋንቋ የሆነው በአንተ አናሊሲስ እና በአንተ ጀስቲፊኬሽን ትልቅ ከሆኑ በኋላ ይማሩ፣ በልጅነታቸው ለምን ይማራሉ? የቤተ ክርስቲያን ቋንቋ ነው፣ ከዛ በላይ የትም ቦታ አይነገርም። የቤተ ክርስቲያን ቋንቋ የሆነው በአብነት ትምህርት ቤት ውስጥ ልጆች ተምረው ቤተ ክህነት ውስጥ ተምረው አድገው መጨረሻ ላይ የሚያደርጉት ነገር ነው እንጂ ትልቅ ከሆኑ በኋላ የተማሩት ጉዳይ አይደለም። ሁለተኛ ጀርመን ሀገር እዚህ ሃርቫርድ የኔ የራሴ ጓደኛ ነው ግዕዝ የሚያስተምረው ሃርቫርድ ውስጥ መኳንንት ይባላል። ይህ ልጅ ግዕዝን ሃርቫርድ ውስጥ ሲያስተምር እነሱ ለምን እንደሚማሩ እንደ ቋንቋ ብቻ ሳይሆን የኢትዮጵያን ማኑስክሪፕቶች የኢትዮጵያ ጥንታዊ መጽሐፍቶች ትራንስሌት ለምን ማድረግ አስፈለጋቸው ደግሞ ሲባል በነዛ መጽሐፍቶች ውስጥ የታመቀውን ዕውቀት ሚልክ ለማድረግ ነው። ኤክስትራክት ለማድረግ አላልኩኝ፣ ሚልክ ለማድረግ ለማለብ ነው። ስለዚህ ማኑስክሪፕቶቹ የተጻፉት በአባቶቻችን ሆነው እነዛ ማኑስክሪፕቶች የሃይማኖት ትምህርቶች ብቻ አይደሉም። ስለ ትራዲሽናል ሜዲሲን ያወራሉ፣ ስለ ገቨርነርስ ጉድ ገቨርነርስ፣ ስለ ሲስተም፣ ስለ ፓርላሜንታሪ ሲስተም ያወራሉ። ፕሮፌሰር ጌታቸው ኃይሌ የነ ዶክተር ሶስና አባት ማለት ነው፣ ሶስና ኃይሌ አባት ልጆቻቸው በዚህ ደረጃ ምጡቅ አእምሮ እንዲኖራቸው ያደረገው ፕሮባብሊ እኔ በልጅነቴ የማግሁት የተማርሁት የግዕዝ ቋንቋ ነው ብለው ተናግረዋል። ልጆቻቸው በጣም ሰክሰስፉል ናቸው። የፕሮፌሰር ጌታቸው ኃይሌ ልጆች፣ የሎሬት ጸጋዬ ገብረ መድኅን ልጆች፣ የፕሮፌሰር አስራት ወልደየስ፣ እነዚህ ትልልቅ የሚባሉ ሰዎችን በሙሉ ብትጠራ አባቶቻቸው ሰምሃው ከልጅነታቸው ግዕዝ ተምረው ያደጉ። አሁንም በምናውቀው ነባራዊ ሁኔታ ውስጥ ኢትዮጵያ ውስጥ ሰክሰስፉል የሆኑ አካዳሚካሊ ሰክሰስፉል የሆኑ ሰዎች በልጅነታቸው ግዕዝ የተማሩ ዳዊት የደገሙ ወይንም ደግሞ ቁርአን የቀሩ የሐፌዙ ወይንም የሐፌዙን ሐፊዝ ነው የሚባለው አይደለም፣ የሐፌዙ የሚባሉት እነዚህ በዌስተርነሮች የማይደገፍ ምክንያቱም it has the greatest power to unlock በኒውራል ኮሚኒኬሽን ላይ በመስተሐልየ ላይ በብሬን ላይ አንድ ሰው ስማርት ነው የሚባለው ምን ሲሆን ነው? ለምሳሌ ስማርት ነው የሚባለው የኒውራል ኮሚኒኬሽኑ ፋስት የሆነ ወይንም ደግሞ ስቲሙለስ ቱ ሪስፖንስ አክቲቪቲው በጣም አክቲቭ የሆነ ማጆሪቲ ኦፍ ሂዝ ብሬን ወይንም ሂዝ ኒውራል ሴልስ አክቲቬትድ የሆነ ወይንም ደግሞ ተርን ኦን የሆነ የበራ ማለት ነው። ሌላ ነገር አይደለም፣ የበራለት ነው እሱ ይባላል አይደል? ብዙ ባነበብክ ቁጥር ኒውራል ኮሚኒኬሽን ኢንሃንስ ያደርጋል። ብዙ ቋንቋ ባወቅክ ቁጥር ኒውራል ኮሚኒኬሽን ኢንሃንስ ያደርጋል፣ ይጨምራል፣ ይበራል። ግዕዝ ደግሞ ራሱን የቻለ ሚስቲካል እና ሚስቲሪየስ የሆነ ፓወር አለው። ይሄንን አንተ አታውቅም። ምክንያቱም አንተ ከብት ስትነዳ ነው ያደግከው፣ ጎዳና ላይ ስትጸዳዳ ነው ያደግከው። ይሄ ሊገባህ አይችልም። የሶሎግነት ይሄ ጭራውን የሚቆላ ውሻ ከመሆን ውጪ ሌላ ነገር ልትሆን አትችልም። ለምሳሌ the same justification ብናመጣ ቁቤ ካልተማሩ ስትለን ነበረ። ቁቤን ማን ነው በግድ ተጭኖባቸው ነው ባንተ ጀስቲፊኬሽን ወይስ ፈልገው ነው? ራሳቸው የኦህዴድ ባለስልጣናቶች እኮ አሜሪካን ሀገር መጥተው በአንድ ወቅት ሲናገሩ ከህወሓት አምልጠው ሲናገሩ ልጆቻቸውን የአማርኛ ትምህርት ቤት ወይም አማርኛ ትምህርት የሚሰጥበት ቦታ ከወለጋ ከአምቦ ከምናምን ከነቀምት ምናምን የአማርኛ ትምህርት የሚሰጥበት የአማርኛ ካሪክለም ያለበት ትምህርት ቤት እያስተማሩ እነሱ ግን ኦሮሚያ ውስጥ ቁቤ
ማስት ቢ ሪትን ተማሪው በቁቤ ነው መጻፍ ያለበት፣ በቁቤ ነው መማር ያለበት ብለው ሲያስገድዱ ሰምተናል። የማያምኑበትን እንኳን እኛ የምናምንበትን ቀርቶ ሁለተኛ ግዕዝን ከእምነት ጋር ለማያያዝ የሄድክበት ነው። የስ ግዕዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በከፍተኛነት መግባቢያ የጸሎት ቋንቋነት ስንጠቀምበት የሚታይ ነገር ነው። ልክ አረብኛ በቁርአን ላይ ስትጠቀሙበት እንደምታዩበት ዳዝሚን ዛት አረብኛ የእስላም ቋንቋ ነው ማለት አይደለም፣ ወይ ቁርአን ቋንቋ ነው ማለት አይደለም እስከሚገባኝ ድረስ፣ ወይንም ደግሞ it is limited to that ማለት አይደለም። the same is true, the same applies for Ge'ez, the same applies for Hebrew, the same applies for Aramaic. ማስተላለፍ የፈለግከው ምንድን ነው? እኔ የዚህ መንግስት አቃጣሪ ስለሆንኩ መንግስቱ በሚፈልገው ልክ እንዳቃጥር ፍቀዱልኝ ነው እያልከን ያለው። በዚህ ልክ ማቃጠርህ ደግሞ ደስ ይለኛል። ለምሳሌ ከጀርባህ የነበረውን የኢትዮጵያ ባንዲራ አንስተህ እንድትጥል አድርጌያለሁ። ገላልጬ ገመናህን አውጥቼዋለሁ ጎዳና ላይ አንማስክድ ፐርሶናሊቲን እንዳለ ማለት ነው። ስታጭበረብር ስትወሰልት የነበረበትን ነገር በሙሉ አደባባይ እዚህ ደረጃ መጥተህ ዛሬ ግዕዝ ለምን እንደ ትምህርት ይሰጣል ብለህ እስክትናገር አድርጌያለሁና I'm proud of myself by the way። መልስ እየመለስኩልህ አይደለም፣ መልስ የሚገባህ አይደለም። አንተ እከክ የሆንክ ሰው ነህ። ሶሪ ፎር saying this። ናያን ለማለት ነው። አመሰግናለሁ።